ይሄ ቪዲዮ ጭራሽ ወይ በሷ ፊት ለው እኔ አግኝቻለሁ ሂድልኝ ላገናኝሽ ብሎ ይላታል። ብሩክ ግን ምን ሆኖ ነው እንዴት እንደዛ ይላታል ያላችሁ ሰዎች አላችሁ። ዛሬ ቢያንስ በብሩክና በሃይሚ በሚሰራ ቪዲዮ ላይ እንደው ሰላም እንዲኖራችሁ የብዙ ሰዎችን ህይወት ይችላል። ከዚህ በፊት ማራኪ፣ ቤዚ፣ ኤፍሬም እንዴት እንደነበሩ አይታችኋል። አሁን ላይ ደግሞ እንዴት ናቸው? እነዚህ ሁሉ አሁን የሩታ ወንድሞች ነው የሚመስሏችሁ? እነዚህ ሁሉ ለሩታ የሚከራከሩ ነው የሚመስሏችሁ? ለራስ ስቡት ቤተሰቦች፣ ይሄ ሁላ ሰው ይዤላቸው የመጣሁት የዚህ ሁሉ ዩቲዩበር ቤት እየሄድኩ ይዤ የመጣሁት ብሩክና ሃይሚን እንድትረዷቸው ስለምፈልግ ነው። ህያብን ከአንዴም ሁለት ሶስቴ ከብዙ ሰዎች ጋር አይታችኋል። እንግዲህ ብሩኬም ለማስታረቅ እየሞከረ እየሄደ አይታችኋል። ናሂና ውብዬ በትልቅ ሚዲያ ላይ ኢንተርቪው ተደርገዋል። ፍቅራቸው እንዴት እንደነበረ፣ ዛሬስ እንደዚህ ናቸው። ዳኒና ጽጌ እንደምታውቋቸው እንግዲህ ከአብርሃም ጋርና ከሩታ ጋር ምን አይነት የዩቲዩብ ህይወት የቲክቶክ ህይወት እንዳሳለፉ አይታችኋቸዋል። ባጭሩ ማለት ነው። የዚህ ሁሉ ዩቲዩበር ታሪክ ይዤላችሁ ወደ ቻናሌ የመጣሁት ቢያንስ ለሃይሚና ለብሩኪ ለሚሰሩት ቪዲዮ ጥሩ አመለካከት እንዲኖራችሁ፣ እናንተ እርስ በራሳችሁ በማታውቁት ነገር ማይሆን ነገር እየተነጋገራችሁ ውስጣችሁ ባይቆሳሰል ስራችሁን በስነ ስርዓት እንድትሰሩ። አይኖ ይደብራል፣ ነገር ግን መታገስ እንዳለባችሁ። ሃይሚ እየተፈተነች ሊሆን ይችላል፣ ብሩኬም እየተፈተነ ሊሆን ይችላል። እንዲሁም የድሮ ላይፉን የብሩኬን እያመጣችሁ መለጠፍ ማለት ምንም አስፈላጊ አይደለም። አሁን ላይ ብሩኬ በዚህን ሰዓት ምንም የሚያውቀው ነገር የለም። የሆነ ቦታ ንግስ ሄደው እንትና ነው ማን ነው ማራኪ ነው ሚስት ምረጥ፣ ሚስት ምን አይነት ሴት ብትኖርህ ደስ ይልሃል እያለ እያሳሳቀ ይሄን ነገር የቀረጸው ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሃይሚና ለብሩኬ መልካም ኮመንት እየጻፋችሁ እንዴት አድርገው ወደ ራሳቸው መመለስ ወደ ራሳቸው መስተካከል እንዳለባቸው የየራሳችሁን ሀሳብ አስተያየት በማንኛውም ቤትና በማንኛውም ገስት ላይ በምትሰቀሉበት ቤት ጥሩ ነገር እየተመካከራችሁ ሀሳባችሁን ሼር መደራረግ ትችላላችሁ እህቶቼ። እኛ ምንም አናምጣም፣ ምንም ማለት ነው። ምክንያቱም ሃይሚን እዚህ ጋር ዘቀዘቅናት ሰደብናት ምንም፣ ብሩኬን ዘቀዘቅነው ሰደብነው ምንም። ሩታን እዋት እንግዲህ ከቅርብ ጊዜ በኋላ 1 ወር አልሞላትም ወልዳ፣ ዛሬ ላይ ግን ይኸው ለ10 ደቂቃም ሆነ ለ20 ደቂቃ አበባ እየመሰለች እየመጣች ስራዋን ቀጥላለች። ምን መሆን ስላለባት መስራት ስላለባት ገንዘቡ ስለሚያስፈልጋት። አብርሃም ታሰረ ተባለ። አሁን ደግሞ አስፈችኝ ትችዋለሁ በሚል ወረቀት ውዝግብ ላይ ናቸው። ይሄ ድራማ ከተጀመረ ስንት ጊዜው ነው? ከአመት በላይ ያለፈው። ልጁ እንኳን 9 ወር ተወልዶ ተረግዞ ተወለደ ቤተሰቦች። ስለዚህ በሃይሚና በብሩኬ ምንም ተፈጠረ አይግረማችሁ፣ አያስጠላችሁ። በሚናገሩት ንግግር ብዙ ነገር የሆነ ካራክተር ውስጥ ሲገቡ ብዙ ነገር የሚያስጠላ ቃላት ሊወጡ ይችላሉ። ግን እኛ ያችን ነገር እየቆረጥን ያንን ሰው ባንፎትተው በቃ ቢያንስ ለሌላ ጊዜው እንዲያስተካክል። እነሱ እኮ ያዋቸዋል፣ ይሰሟቸዋል፣ ያዋቸዋል። ሰምታችኋል። ከዚህ በፊት ለእያንዳንዱ ነገር ሃይሚ ፀጉርሽን ሰሪ፣ ሻሽ ሰሪ እያላችሁ ደርሷት መልስ ሰጥታችኋለች። እና በዛ ምክንያት ነው መልካም እንዴ ያለሽ እንዴ ትትል የነበረው ማለት ነው። ማንኛውም ሰው ሚዲያ ላይ ሀሳብ አስተያየት ይሰጠዋል። ግን ሀሳብ አስተያየት ሲሰጠው በመስደብ ወይም ደግሞ ያንን ሰው ዝቅ በማድረግ በማንቋሸሽ አይደለም፣ በስነ ስርዓት አይ ብሩክ እንደዚህ ባይሆን ጥሩ ነበር። እነሱ ከእናንተ እየወሰዱ ቪዲዮ እንደሚሰሩ ታውቃላችሁ። ምክንያቱም አሁን ለምሳሌ አብራችሁ ሁኑ አላችኋቸው። ሜቢ እንግዲህ ብዙ ነገር እየተባሉ ነው። እንግዲህ አይዶን ነው ወይ አሁን በቅርቡ ሊጋቡ ላይሆን ይችላሉ። አብረው በመሆናቸው ብዙ ነገር እየተባሉ ነው። ምናልባት እዛ ቤት ውስጥ ያው ሁሉም ወንዶች አንድ ላይ ሆነው ሃይሚ ደግሞ ለብቻዋ ቤት ልትከራይ ትችላለች።
ልትወጣ ትችላለች። ገባችሁ አይደለ? እያንዳንዱ ነገር አለ ምክንያት እነሱ ቪዲዮ ሰርተው አያውቁም። ሌላው ሲቀጥል ደግሞ ለእኔና ለአንቺ ህይወት ነው የሚጠቅሙ ብሏል ብሩኬ። በጣም ሀይሚን ይወዳታል። እጇን ይዞ ነው ትላንት ሲያወራት የነበረው። ይሄ ታሪክ ከሀይሚ በኋላ ብሩኬ ለደቂቃ ሀይሚን ርቋት ሌላ ሴት ጋር ኖሮም ሆኖም ፎቶ ተነስቶም ቪዲዮ ሰርቶም ፕራንክ ሰርቶም አይተነው አናውቅም። እንግዲህ ፕራንክም የሰራት ሴት አንድ ሶስና ናት። በቃ ሶስና ናት። ከዛ ውጪ ያን ያክል ያውቃታል የድሮ ጓደኛው ናት ፍቅረኛው ናት ተብሎ ቪዲዮ ላይ የመጣ ሴት የለችም የለችም። የትኛዋ ሴት ናት እስኪ ይሄን ያህል አመት ቆይታ ዛሬ ላይ መታ ቡቡ እኮ እኔን ያፈቅረኛል ሀይሚ አንቺ አይወድሽም ስለምታስገድጁ ነው እንጂ ብላ የምትናገረው የትኛዋ ሴት ናት? የት ሆና ተቀምጣ የት በማንኛው ሰዓት አውርቷት ሳያወራት ዝም ብላ አንድ ሴት ልጅ እንዴት ነው እኔ የብሩክ ፍቅረኛ ነኝ ብላ በዚህ ልክ ግም ብላ የምትመጣው? ስለዚህ የዚህን መግቢያ ላይ ያረኩላችሁን ታሪካቸውን የዚህ ሁሉ ዩቲዩብ ታሪክ ይዤላቸው የመጣሁት ቢያንስ ሀይሚና ብሩክ የሚሰሩትን ቪዲዮ ለመረዳት ነው። እንደምታዩት ነው። ሰሞኑን ብዙ የድራማ አምጥተው ሲያዝናኑን ቆይተዋል። እኛ የሆነ ወደ ራሳችን እንድንሆን አስቡት። ትናንትና እንደዛ እንቅልፉ መጥቶ ትከሻዋ ላይ ተኝቶ እንደዛ ሆኖ ዛሬ ላይ እሷን የሚያስቀይም ነገር ያደርጋል ብላችሁ ታስባላችሁ? አታስቡ። እኔ ትንሽ ግራ የገባኝ ነገር እንዴት ነው ከዚህ ቡታጅራ ሄደው መጀመራቸው? አሁን ቡታጅራ ላይ ሀብ አለ። ለሀብ ቀረብ ብለውታል። እሱ እንዲያስታርቃቸው ነው ወይስ ነገሩ እንዴት ነው? አልገባኝም። እዛ ሄደው መጣላታቸው ማለት ነው። መጣላት ስላችሁ ያው እንደዚህ መንገጫገጭ ማለት ነው። ሌላው ሲቀጥል ትዳር ማለት ቀልድ አይደለም። አንድ ሰው ሁሌ ፍጹም አይሆንም። ስህተት ይኖራል እኮ እኛ ሰዎች ፍጹም አይደለንም። ስህተት ይኖራል። ሀይሜም ብሩኬም እኛም ሁላችንም በህይወታችን መካከል የሚመጣብን ነገር ነው እና አሁን ሀይሚ ይችን ፈተና እንዴት ማለፍ እንዳለባት እናንተ ራሳችሁ መርዳት ነው ያለባችሁ። ሀታ ራሱ ገስት ላይ ቁጭ ስትሉ የእሷን ፎቶ ለይታችሁ ሀይሚ ጀግና ሀይሚ ጀግና ነው። ምንም አስፈላጊ አይደለም። ጀግንነቷ ከብሩክ ጋር ነው። ገባችሁ? አቤት ሰዎች ብሩክ ጀግንነቱ ከሀይሚ ጋር ነው። በፊት ብሩክ ጀግና ነህ አንተ ትለያለህ ያላችሁ ሰዎች ዛሬ ላይ ቆሻሻ ነገር እየተናገራችሁ ነው። ተቆጠቡ። ምንም እኛ የምናመጣው ለውጥ የለም። ቤተሰብ ትናንትና ሀይሚ ንግስት ነሽ ያላችኋት ሰዎች ዛሬ ላይ አንቺ ድሮም እንዲህ ነሽ፣ አንቺ ድሮም በዚህ ወጥቶ በዚህ እንደዛ እያላችሁ ነው። እኔ እዚህ ጋር መናገር ስለማልፈልግ ነው እናንተ የምትሉትን ነገር። ስለዚህ እስኪ እንቆጠብ። የሚሰሩትን ቪዲዮ በቃ በሰሩት ቪዲዮ ላይ ሀሳብ መስጠት እኔ ትናንትናም ሰጥቻለሁ። ዛሬም ደግሞ አዳራችሁ ቲክታከሮች አንዳንድ ቦታ ላይ በጣም በቃ የሆነ የወጣ ነገር እየተናገራችሁ ነው። ተቆጠቡ። አንዳንዶቻችሁ ደግሞ በጣም ጥሩ እይታ ላይ ነው ያላችሁት። እናንተ በዛው ቀጥሉ። ምንም የሚያናድን ነገር ቢመጣም እንኳን ዋጡት፣ በቃ ዋጡት። እርዷቸው፣ አግዟቸው፣ ይስሩ፣ ይንቀሳቀሱ። ይሄ ሁሉ ሰው እየተንቀሳቀሰ እነሱ ሀይሚና ብሩኬ ለኦዲየንስ ብቻ ክብር ስላላቸው ምን ይስሩ? አንዳንድ ጊዜም እኮ አይዲያ ይጠፋል እኮ። ገባቸው አይደለ? ስለዚህ እኔ ብንረዳቸው ብዬ ነው ማስበው። ሀይሚ ምንም አትሆንባችሁም። ብሩክ የሀይሚን እድሜ አይበላም። እድሜዋን በላኸው፣ አታለልካት፣ ገነጠልካት አትበሉ። ምንም አይነት ያደረገው ነገር የለም ብሩክ። እውነቴን ስነግራችሁ ወደውት መሰላቸው ይህን ስራ የሚሰሩት ግዴታ ስለሆነባቸው። በቃ አንድ ስራ ስትገደዱ ትሰራላችሁ። ስለዚህ እነዚህ ልጆች መስራት አለባቸው እና ሜቢ አሁን ይሄ ነገር የመጣው አንድ ወይ ሀይሚ ከዛ ቤት ለብቻዋ መኖር ስላለባት፣ ምክንያቱም በቅርቡ የማይጋቡ ከሆነ ሰው እንግዲህ እይታው መጥፎ ነገር ነው። ያላረጉትን አረጉ ከሚባሉ ትንሽዬ ቤት ተከራይታ ስራዋን ከነሱ ጋር እየሰራች እዛ ቤት ውስጥ ደግሞ ወንዶቹ እየኖሩ ጊዜው እስኪስተካከል ድረስ ሊሆን ይችላል። ምክንያቱም ብሩክ አለ ምክንያት ምንም ነገር አድርጎ አያውቅም። ሲቀጥል ደግሞ ሁሉም ሰው ብሩክ እንደውም ተናግሯል መግቢያ ላይ እኔ ጥሩ ፊድባክ ካለኝ የበፊት ህይወቴን ጥርት ማድረግ አለብኝ፣ በፊት የተፈጠሩትን ነገሮች ከዚህ በኋላ እኔ ቅመምዬን ማጣት ለእኔ ሞት ነው የሚመስለኝ ብሎ ተናግሯል። እሷም ደግሞ ትችሽ እንኳን ሄጄ ነገሮቹን አስተካክዬ 3 ቀን ይፈጅብኛል፣ ከዛ አስተካክዬ እመጣለሁ፣ አንቺን ላደክምሽ አልፈልግም ሲላት
በእኔና ባንተ መሀል ድካም የሚባል ነገር የለም፣ ተከትዬ ነው የምሄደው ብላ ተከትላ ሄዳለች። ከዛስ ትናንትና ያንን ነገር ስታይ እኔ ነኝ እንደ ጭራ የተከተልኩ፣ እኔ ነኝ እንደ የተለጠፍኩ። ንግግር የሚያስጠላ ንግግር ሊኖሩ ይችላሉ። ይሄ የካራክተሩ ችግር ነው። ምንም ማድረግ አይቻልም። ስለዚህ እንደዚህ አይነት ነገሮች ስትሰሙ በቃ ይህንን ነገር አስተካክለሽ እለፊው፣ በጥሩ ነገር እለፊው ማለት እንደዚህ መምከር ነው እኛ ያለብን ለነሱ ማለት ነው። ይሄ በራሱ አንድ እገዛ ነው እንጂ እሷ እንዲህ አለች እሱ እንዲህ አለ ማጋጋል የለብንም እኛ ውድ ቤተሰቦች። ምክንያቱም ከዚህ በፊት አይታችኋል፣ ብዙ ነገር አልፏል፣ ብዙ ነገር። ብሩኬ ደግሞ የሆነች ነገር ውስጥ ሲገባ አንድ ፈተና ማቅረብ ይፈልጋል። ሁሌም እንደምታዩት ሁሌም በብዙ ነገር አይታችሁታል። እኔ እዚህ ጋር ይሄን ማለት አይጠበቅብኝም። ስለዚህ እያንዳንዷን ነገር በትዕግስት እንዲያልፉና እንዲተላለፉ እናንተ ኦዲየንሶች አንድ መሆን አለባችሁ። አንድነታችሁን ሁሌ የበታችነት ሁሌ የጨረቃ ፋሚሊ እንዲህ ነው መባል የለብንም። ሁል ጊዜ ማለት ነው። ዛሬ አሁን በጀመሩት ስራ ላይ አንድነታችሁን እናንተ ምን እንደሆናችሁ ነቅታችሁ ማሳየት፣ ከባለፈው ተለይታችሁ ማሳየት አለባችሁ። ብሩክንም የምታደንቁ ሃይሜንም የምታደንቁ ቤተሰቦች ምንም እመኑኝ፣ ምንም አይፈጠርም። ምንም ምናልባት አሁን ላይ ሊጋቡ ካልቻሉ ማለት ነው፣ ምሳሌ ነው የምላችሁ፣ ላይጋቡ ካልቻሉ ሜቢ እዛ ቤት ውስጥ እየኖረች የጎረምሳ ሰራተኛ ነች፣ እንደዚህ ናት ምናምን ስሟን እንዲህ እንድትባል ብሩክ ደግሞ አይፈልግም፣ ታውቃላችሁ። ስለዚህ በዚች ምክንያት አድርገው ለብቻዋ ቤት ልትከራይ ትችላለች። በምክንያት ነው የሚያደርጉት። ወይም ደግሞ እንደነገርኳችሁ ይሄ ህይወቱ ምንም አይነት ነገር እንደሌለ ብሩክ ህይወት ውስጥ ብዙ ሰው አላስረዳትም፣ እንደዚህ አልሆነም ብሎ እኮ እየጻፈ እኮ ነው። እንደው ቡታጀራ ሊሄድ ለራሱ ሲል የድሮዋ ፍቅረኛው ጋር ሊሄድ ነው ሃይሜን አላስከትልም ያለው፣ እንደዛ ብላችሁታል። ስለዚህ ይሄ ነገር ስላለ ሁለቱ ተመካክረው አንድ ላይ ያንን ነገር ለማጽዳት ሊሆን ይችላል እንጂ ብሩክ ምንም አይነት የተደበቀ ባክግራውንድ በፍጹም የለው። ምንም ይህች የምታዩት እጅ ሸር እያረጋቸው ምስቁባት የዛኔ ቪዲዮ ሲሰሩ ማርክ ነው የቀረጸው፣ ለቀረጻ ነው የተጠቀመበት። የሆነ ጥምቀት ሄደው በልጅነታቸው አሁን እናንተ የሆነ ቦታ ስትሄዱ እንደዚህ የሀገራችሁ ሰው ካለ የምትሳሳቁ የምትጫወቱት ነገር አለ። እንደዛ እሱ እንደዛ ናት። ስለዚህ እኛ ብሩክና ሃይሚ ላይ ያለንን ፍቅርም ሆነ ያለንን ኮንፊደንስ ማጣት የለብንም የኛ ውድ ቤተሰቦች። ነገ ተነገ ወዲያ የሚያስደስት ነገር እንዳለ ደግሞ ቀድሞ ነግሯቸዋል። እኔ የብሩክ ፕራንክ ደስ የሚለኝ ነገር ማለት ነው መግቢያውን ይናገራል፣ ተናግሯል እኮ መግቢያውን ተናግሯል። ስለዚህ እኔ በአሁን በተፈጠረው ነገር ምንም አልመሰለኝም። ግን አሁን እንደዚህ አይነት ነገር ያው እንዲያምር ብላ ነው ሃይሚ ግን ተረጋግታ በቃል አይደለ ነገራቶችን እንዴት ማለፍ እንዳለባት ይሄ ነገር ቢሆንም እንኳን እንዴት ብላ መስተካከል እንዳለባት ነው እኔ አሁን ከሃይሚ የምረዳው ማለት ነው። እና ቤተሰቦች እስካሁን ያላችሁ ጥሩ ነው። አሁንም በዚሁ ቀጥሉ። እናመሰግናለን ባይ